እኔ እነ ፍቅር ቪዲዮ ደግሞ በጣም ነው ያሳቀኝ። ያልጨረስኩት ነገር አለ፣ ድጋሚ እመጣለሁ። በእሷ ቻናል መግቢያ እየሰራላትኝ ያልጨረስኩት ነገር ድጋሚ አለኝ፣ እመጣለሁ። ሄዳ ተጉንጩ ላይ ሰከት የሰው ላይ ተሽሎ ሲገኝ ነው እንጂ ትናንትና ሩታ ጋር ሰላም ፈጥራችሁ አንድነት ፈጥራችሁ መጣችሁ። ዛሬ ደግሞ አባገነንነት ጠቅልለሽ ለመውሰድ ብለሽ በዘዴ አንቺ ለመጠቅለል ብለሽ ሩታ ጋር ሰላም ፈጠርሽ። ትናንትና አንበሳ ብለን ተቀበልንሽ። እኔ እኮ ማንኛችሁን አምነን ይዘን እንሂድ? በዛ ቦስክ ይገጥማሉ፣ በዚህ ቦስክ ይገጥማሉ። እንዴ 3 ሴት ነው 4 ሴት፣ እኛ እንዴት አድርገን ነው የምናሸንፈው? ጋይስ ወላሂ የተቃጠለ ራሴን አመመኝ። አላ ምን ጉድ ነሽ ፍቅር፣ ምን ጉድ ነሽ አንቺ! የታውሽውን የደበደበሽን የቀጠቀጠሽን ሰው ትቶሽ የሄደውን ሰው ወልዶ ትዳር ይዞ ዱባይ ድረስ ሂዶ አስርጎ አግብቶ ወልዶ ከብዶ እሰው ትዳር ውስጥ ገብተሽ ልፈምሽ የመጣት ሴትዮ ፈምሶ ያገኘሽው ጊዜ በድሮ ጊዜ ትተሽው የሄድሽውን ሰው ዛሬ እንደሻማ ቀልጠው እዚህ ሲደርሱ እግዚአብሔር ይመስገን ማለት ሲገባሽ፣ አሁን ደግሞ መጣሽ እዚህ ጋር ገብተሽ ጉርጉሬ ትጫወቻለሽ፣ ትስሚያለሽ። ጉንጭ ሩታ ጥናቱን ይስጥሽ። ወላሂ እኔ ባለቤቴ እኔ ሺህ ጊዜ ሄዶ እህቱን የሚስም ከሆነ አልፈልገውም። እውነቴን ነው የምነግርሽ። እኔም ብቻ እንዲስም ነው የምፈቅድለት። እኔም ብቻ እኔ በጥቅሻ ገብቶት የኔ ባል በጥቅሻ ገብቶት እኔን ብቻ እንዲስም እኔን ብቻ ጉንጬ ላይ እንዲያርፍ ካልሆነ ሞት ይሻላል። እኔ ብሞት እመርጣለሁ። እውነቱን ልንገርሽ። ግን ጀግና ሴት ናቸው። ያው ኑሮ ውድነቱን ታውቁታላችሁ። ኢትዮጵያ ውስጥ በጣም ኑሮ ውድነቱ አለ። ወጥቶ መግባት አይቻልም። ኢትዮጵያ ላይ ታውቁታላችሁ። አዲስ አበባን ታውቁታላችሁ። ከአንድ ሰፈር እንደውም ዛሬ ጥሩ ሰፈር ላይ ቀየር አድርገዋልና አብርሃም ሄርሚና ሩታ የተቀረጹበት እዛ ቦታ ላይ ነው አይደለ? ዛሬ ሁልጊዜ እዛ ቦታ ላይ ነበረ። ዛሬ ደግሞ የተሻለ ቦታ ላይ ነው። ምናልባት የፍቅር ሰፈር መሰለኝ። ይሄ አሪፍ ነው። እራሳችሁን ግን ጠብቁ። አዲስ አበባ ላይ ጥንቃቄ ብታደርጉ የተሻለ ነገር ነው። እኛ ምንም እንድትሆኑ አንፈልግም። ገባችሁ? እውነቴን ነው የምነግራችሁ። እኔ ምንም ነገር እንዲደርስባችሁ ማንኛቸውም ሰዎች አልፈቅድም። በማንኛውም ሰው እንኳን እነዚህ ዘርን ከዘር የማያጋጩ ሰዎች ቀርቶ ዘርን ከዘር እንኳን የሚያጋጭ የሰው ልጅ አይሞት እህቶቼ፣ አይታመም፣ አይለምን፣ አይጣ። የምሬን እምላችሁ ግን ሶሻል ሚዲያ ላይ ያለው ይሄ በአረብ ዋይፋይ የጠገበው ጠብደን ሚዛናዊ የማንሆነው እኛ አለ የምንፋጭ ሰዎች። ፍቅር አሁን ሄደሽ ተጉንጩ ተሰካሽ፣ አስጠላሽ። መሰካተሽ ሄደሽ ስክት ስትይ ጉንጩ ላይ አስጠላሽኝ። ሩታ ጥናቱን ይስጣት። ያሚያም የሳመው ጉንጭ፣ ያሚያም ያቀፈው ገላ፣ ያሚያም እኔ አልወድም። ይቅርታ አድርጉልኝ። እኔ በጣም በሽታዬ ነው የሚመጣው የመጨረሻ። እንዴ ምን ጉድ ነው? ምን ጉድ ነው? ንገሩን እስኪ። ነው አዲስ ህይወት አዲስ ምዕራፍ ልትጀምሩ ነው? መቼም እናንተ አያልቅም። አንተ አታብድም አብርሃም፣ ምንም አትጠራጠር። እንደማታብድ እኔ አውቃለሁ። መሪ አይደለህ? እንዴት ታብዳለህ? አንተ 3 ሴት እያተራመስክ ሩታና ሄርሚ በዛ እንዲያያዙ አድርገሃል። በዚህ ደግሞ አንተ እሷ ጋር እንድትያያዙ ናል። ስለዚህ መሪ ስለሆን ከአንተ ለምን ምን ታብዳለህ? ሰላም ይበልጣል እኮ። እኮ በጣም የሚገርመኝ ጋይስ፣ ውሃ የለኝም ደግሞ እያንጎራጎርኩኝ ቀኑንም ልሸኘው ኧረ ጉታጀራ ምኑን እስወለድሽው? ይቺ ጉታጀራ የምትባል ሀገር፣ ይቺ ቅንጭላት ራሳ የሚሆነች ሀገር፣ ይቺ ማታስከብር ራሷን እንዴት ያገባል? አንተ ግማሽ ምን ልይዘክ ለህዝብ የሚበጅ ነገር ነበር እንጂ አብርሃም ትዳርን እንዴት አድርገህ እንደምትመራ ማሳየት ነበረብክ። እንደው የእውነት እኔ አሁን የወለዱ ሰዎችን አይቼ አላዛር እንዴት አድርጎ ሚስቱን አቀባበል እንዳደረጉለት አየሁ። ሌሎቹም እንደዛ አይነት ትዳር ሳይ ያረቢ እንደው እኔም አሁንስ እንደው ቃል ነው እንዲህ ያልኩት። ወላሂ ያረቢ እኔም እንደው ሂጄ እንደው ወልጄ ባሌ ጋር አላህ አገናኝቶኝ እንደው ወልጄ በቃ የሆነ ወንድ ልጅ ወፍቀኝ ዱአ አድርጉልኝና ማለት ነው ወልጄ እንደዚህ አቀባበል ተቀብሎኛል ከዚህ በፊት። ግን ከዛ የበለጠ አድርጎ ያረቢ። እና ሀቢባን አይታችኋል።
በዛች ቁመት እኛ መልካችን ብቻ እኮ ይበቃል ጋይስ። የምር እጃችን ብቻ ያሳሳል እኮ እንኳን ቁመታችን መልካችን እንኳን ፀጉራችን ቀርቶ የምር እንዴ። እና ሀቢባ ያችን እርሚጥ የሚያህሉ መግላሊት የሚያህሉ ሰዎች እንኳን የድስት ግጣም የሚያህሉ ሰዎች እንዴት አድርገው ባል እንደተቀበሏቸው እንደዛ አይነት ፍቅር ሚስቶችን ልጆችን ልጅህንና ሚስትን አቀባበል አድርገህ ህቅ እንዳታረግ አንተ ፌመስ ግማሽ ምን የልጄ ከአብርሃም ከዚችም ከዛችም ሴቶቹ ሲጠሩ ትሄዳለህ። ወንዱ አንተ ሲጠሩ አንተ ደግሞ ትጠራቸዋለህ። እኛው ከዚህ ከዛ ከዚህ ውይ ጥናቱን ይስጣቸው። ቢሄድም አይጠቅም ቢመጣም አይረባ። ማንም የመጨመጨው ገላ ማንንም ያቀፈበት ጅስም እኔ አይመችኝም። ይቅርታ አድርጉልኝ። ይሄ ክንዱ እንዴት አድርጌ እንዴት ሴት ልጅ እንዴ ብዙ ነገር አታስሩኝ። ሴት ልጅ ይሄ ማንንም ያቀፈበትን ክንድ እንዴት አድርጌ እኔ ማታ ላይ ሲመጣ እቀበለዋለሁ? ያንንም የሳመበትን ጉንጭ እኔማ እንዴት አድርጌ ማታ ላይ ወላሂ ላዚም በዚህ ባስኩት ጀዋል ወይ ባይፎን ወይ በጀላክሲው ፊቱ ላይ ጠፍጥፌበት በዛ አይኑን በሁለት እጄ በአምስት ጣቴ ጎልጉዬ እጇ ላይ አስቀምጬላት ነው መመለሰው። እንደ ሰላም እንዳለው ሰው እጄ በአምስት ጣቴ አይኑን ጎልጉዬ አስቀምጬላት ነው መመለሰው።